ያለው ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው። አውቀን አይደለም የምር ነው የእውነት ነው የምናውቀው። አይ እኮ ሲያንስብሽ ነው እንጂ አይበዛም ማለት ነው። እሺ አሰግናለሁና የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው። አሁን ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ልጅሽ በረከት ነው። ምሳሌ መጀመሪያ ልጅሽ በረከት ነው። እሺ ለማንኛውም ቤተሰብ የወሬ ቋጠሮ አግመዳው ተፈቶ ተሊያቋረጣቸው በጅምር ቀን እንጂ ወሬው አላለቀ አሉ። እንግዲህ አሁን አዲስ ነገር ደርሶናል። መኪናው ተከራይተውት ነው እንጂ ገዝቶላት አይደለም ትለናለች አንዷ እያለች ነው። ሚዲያውንም በሱ ተቀወጠ። ተከራይተውት ነው እንጂ እውነት ሰው እውነትም ገዝቶ ይመስላቸዋል እኮ እውነት የሚመስለውም ሰው ይኖራል ትላለች። እና አብርሃም እንኳን መኪና አውሮፕላን ራሱ ይገዛላታል። ቃሌና ክብር ያለው አረ ይገዛላታል። አንቺ ታይ እንጂ ምን ሆነሽ ነው እንዴ እህታችን? እንደዛ አይባልም። ይሄው መኪና ገዝቶላታል። እውነትም ገዝቶላታል። ተከራይቶት አይደለም። ቁልፍ በስነ ስርዓት ይህንን የመሰለ መኪና ገዝቶ ሰጥቷት ከዚህም የበለጠ ያደርግላታል። እህቴ ምን ሆነሽ ነው? እንዴት እንደዚህ ትያለሽ? አብርሃም ማለት እኮ ጀግና የጋሼ ልጅ እንዴት ነው አብርሃም ታደሰ? ዋው እኮ ነው። እንዴት ነው አንቺ እንደዛ ምትዩ እንዴ? አይባልም እንጂ ታይ እንጂ መኪና እንኳን መኪና አውሮፕላንም ይገዛላታል። በቅርቡ ደግሞ ወርቅ ገዝቶ ይሸልማታል። የእግሯ፣ የእጇ፣ የአንገቷ፣ የጆሮዋ የሁሉም ቦታ በቃ ገዝቶ ከች አርጎ ያው ራሷ ፋፈሽ ትልበታለች። እንግዲያውስ ይኸው አሁን በቅርቡ ስትነዳው ታይዋለሽ። ይኸው የነዳችው ፋፈሽ እያለችበት ታይዋለሽ በቅርብ ቀን። እንግዲህ አሁን ያው አራስ ነች በማለት ነው እንጂ እህታችን